የኢትዮጵያ አየር ኃይል በታሪኩ ከፍተኛ ማድረግ አቅሙ ላይ ይገኛል። ከዘላቂ ተቋም የመገንባት ሪፎርም፣ የውጊያ መሰረተ ልማት ግንባታ፣ ከምቹ የሰራ ከባቢ ከመፍጠር ባሻገር የትጥቅ ግዢዎችና ትጥቆችን ማምረት የማድረግ አቅሙ በታሪክ ከፍተኛው ማማ ላይ ከሰቀሉት ምክንያቶች መካከል ይጠቀሳሉ። ትጥቅ ግዢና ትጥቅ ማምረት ሁለቱን እንመልከታቸው። ከግዢውን ጀምር። ኢትዮጵያ የገዛቻቸው የጦር አውሮፕላኖች የኢትዮጵያን ጠላቶች ያስደነገጠ ወገንን ያኮሩ ናቸው። በአየር ኃይል በተካሄደው ሪፎርም ምክንያት የኢትዮጵያ ጠላቶችን ያስደነገጠው የኢትዮጵያ አየር ኃይል ግዢ ነው። አየር ኃይሉ የወታደራዊ ሊቃውንት ጨዋታ ቀያሪ ናቸው የሚሏቸውን እጅግ ዘመናዊ ድሮኖች ባለቤት ሆኗል። ዛሬ ኢትዮጵያ በዓለም ላይ ምርጥ ናቸው የሚባሉትን የድሮን ቴክኖሎጂ ባለቤት ናት። በእጁ ያሉ ድሮኖች ቀጠናውን ግጭት ኤክስፖርት በማድረግ ከሚበጠብጡ የክልሉ ጎበዝ አለቆች አቅም በላይ ናቸው። አየር ኃይሉ አቅሙን በሀገራት የውስጥ ጉዳዮች እየገባ በሚፈተፍት የቀጠናውን ረብሾ አደር መንግስት ትከሻ ልክ የትጥቅ ግዢ አቅሙን አልወሰንም። ከዚያ ይልቅ በየትኛውም ሁኔታ የኢትዮጵያን ሀገራዊ ጥቅም አደጋ ላይ ሊጥል የሚችል ጉልበተኛ መንግስት ቢመጣ እንኳን መከላከል የሚያስችል አቅምን መገንባት ታሳቢ ያደረገ ነው። የአየር ኃይሉ የትጥቅ ራስን የማደራጀት ግቡም ከየትኛውም አቅጣጫ የሚመጣ ጠላትን ተከላክሎ የኢትዮጵያን ጥቅም ማስከበርን መሪህ ያደርጋል። የፌድሪ አየር ኃይል ሀያላኑ ሀገራት ጦር አውድማዎች ላይ እየተጠቀሙባቸው ያሉ ዘመናዊ የጦር አውሮፕላኖችን ያንቀሳቅሳል። ተቋሙ ከዛሬ ባሻገር ነገን ተመልክቷል። አየር ኃይሉ የታጠቃቸው መሳሪያዎች ዘመኑን የዋጁ የማድረግ አቅምን ያላቁና ዘላቂ ተቋማዊ ግንባታ መሰረት ያደረጉ ናቸው። ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያለን የኢትዮጵያን አዳዲስ የጦር ግዢዎች እየቃኘን አብረናችሁን ቆያለን። አብራችሁን ቆዩ። ኢትዮጵያ ሁለት አዳዲስ ሚሳኤሎችን ታጥቃለች። ሚሳኤሎቹ ቻይናና ቱርክ ሰራሽ ሲሆኑ በቀጣይ ወር በሚደረገው የአየር ትርኢት ላይ ይፋ ይደረጋሉ ተብሎ እየተጠበቀ ነው። የኢትዮጵያ አየር ክልል አደጋ ውስጥ ነበር። በህወሓት ምክንያት የኢትዮጵያ አየር ክልል በተደጋጋሚ ተደፍሯል። ከህወሓት ጋር ጦርነት እየተደረገ በነበረበት ሰዓት የአሜሪካ ድሮኖች ከግብፅና ከሱዳን የሚነሱ የጦር አውሮፕላኖች የኢትዮጵያን አየር ክልል ሲጠሱ እንደነበር ይታወቃል። ይህ ሆነው የኢትዮጵያ ጠንካራ አየር መከላከያ ስርዓት ስላልነበራት ነው። አሁን ኢትዮጵያ ይህን አቅም እንዳገኘች በወታደራዊ ትርኢት ላይ ልታረጋግጥ ተዘጋጅታለች። ኢትዮጵያ ከታጠቀቻቸው ሚሳኤሎች መካከል አንዱ የቻይናው HQ-6 አንዱ ሲሆን ሁለተኛው ደግሞ ሃይሳር የተባለ ከምድር ወደ ሰማይ የሚወነጨፍ ቱርክ ሰራሽ ሚሳኤል ነው። እነዚህ ሁለት ሚሳኤሎች የያዘቻቸው ከአንድ ዓመት በፊት እንደነበር መረጃዎች አመላክቷል። አሁን በእጇ እንደገቡም ተረጋግጧል። የቻይናው HQ-6 ሚሳኤል እጅግ አደገኛና የቻይና ጦርም የታጠቀው መሳሪያ ነው። በቻይና ሻንሃይ ሳይንስና ቴክኖሎጂ የተፈበረከው HQ-6 ሚሳኤል ከመሬት ወደ አየር የሚወነጨፍና የአጭር ከፍታ ጸረ አውሮፕላን መሳሪያ ነው። አየር ክልልን ጥሶ የሚገባ ማናቸውንም በረራ ክንፉን ሰባብሮ ያወርዳል። HQ-6 ጸረ አውሮፕላን አየር መቃወሚያ ስርዓት አራት የተለያዩ ግን አንድ አይነት ተግባራት የሚፈጽሙ አካሎችን ያካተተ ነው። አንድ አሳሽና 3 የማጭሶንጨፋ የመቆጣጠሪያ የያዘ ራዳር፣ አንድ ኃይል አቅራቢ ተሽከርካሪና 6 የሮኬት ማስወንጨፊያ ተሽከርካሪዎች አሉት። ኢትዮጵያ ይህም ሚሳኤል አየር ክልሏን ለመጠበቅ ተክለዋለች። ኢትዮጵያ እንዲህ አይነት ሚሳኤሎችን በምዕራብ አቅጣጫ ነው የምትተክለው። የኢትዮጵያ የውጭ ወራሪ ኃይል ስጋት አለበት ተብሎ በሚታሰበው በምዕራብ አቅጣጫ ይተከላልም። በተለይ ከሱዳንና ግብፅ ሊፈጸም የሚችል ጥቃት መነሻው በዚያ በመሆኑ ሚሳኤሎቹን በዚያ አካባቢ ትተክላለች። ሁለተኛው የኢትዮጵያ ሚሳኤል በምህጻረ ቃሉ ሂሳር ይባላል። ቱርክ ሰራሽ ነው። ይህን ሂሳር ሚሳኤልም የገዛችው ኢትዮጵያ አየር ክልሏን ለመከላከል ነው። ከሻቢያና ከሱዳን ባለፈ የግብፅን ጄቶች በብቃት ይከላከላል ተብሎ በእጅጉ ታምኖበታል። እርግጥ ኤርትራ ባለፉት ጥቂት ዓመታት የአየር ኃይሏን ለማዘመን ሰርታለች።
ኤርትራ የድሮን አቅምና ጉልበቷን ማሳደጓም ይፋ ሆኗል። ይህ አቅም ከኢትዮጵያ ጋር ፍጹም የሚወዳደር ሆኖ ባይቀመጥም ኤርትራ በውጊያ ላይ የሚውሉ የድሮን አቅሞች እንዳሏት የሚጠቁሙ መረጃዎች አሉ። የተለያዩ ምንጮች እንደሚጠቁሙት ኤርትራ ድሮኖችን ከሩሲያና ከቻይና ማግኘቷን ያሳያሉ። ኤርትራ ከሩሲያ ዛላ KYB የተባሉ ካማካዚ ድሮኖች አሏት። እነዚህ ድሮኖች ለጥቃት ተልኮች የተሰሩና ኢላማቸውን ከመቱ በኋላ ራሳቸውን የሚያጠፉ ናቸው። ሌላው አስመራ የቻይና ድሮን ዊንግሎንግ እንዳሏት ተነግሯል። ከዚህ ባሻገር ኤርትራ በቅርብ ጊዜ የረጅም ጊዜ ክትትልና የስለላ አቅሞቿን ለማሻሻል አዲስ የድሮን ክፍለ ጦር ማቋቋሟን የሻቢያ ልሳናት በስፋት እየተናገሩት ይገኛሉ። ነገር ግን የኢትዮጵያ ጦር በአየር ኃይል በተለይም በድሮን አቅሟ ከኤርትራ አንጻር እጅግ የላቀ ነው። ኢትዮጵያ የድሮን ቴክኖሎጂ ከበርካታ ሀገሮች በተለይም ከቱርክ ባይራክተር ቱቢቱ፣ ከቻይና ዊንግሎንግ እና ከኢራን ሻሂድ ካማካዚ ገዝታለች። ከዚህ ባሻገር ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ኢትዮጵያ ለራሷ ፍጆታ ከማምረት አልፎ ለውጭ ገበያ የሚሆኑ ድሮኖችን ማምረት መጀመሯን ያሳውቋል። ይህን የሚያደርገው ደግሞ ስካይዊን ኢንዱስትሪ የሚባለው ተቋም ሲሆን እነዚህ ድሮኖች ለወታደራዊና ለሲቪል አገልግሎት የሚሆኑ መሆኑ ተገልጿል። ጠቅላይ ሚኒስትሩ እነዚህን ድሮኖች በከፍተኛ ቦታዎች ላይ መስራት የሚችሉና ጸረ ድሮን አቅም ያላቸው መሆናቸውንም ጠቁመዋል። ከዚህ ባሻገር ሀገሪቱ በአርቲፊሻል ኢንተለጀንስ AI የተደገፉ ዘመናዊ ድሮኖችን ለማምረትና ለመጠቀም ከፍተኛ ትኩረት እየሰጠች ነው። ይህ የሀገሪቱ የመከላከያ አቅም በቴክኖሎጂው ዘርፍ ራሱን ችሎ እንዲቆም የሚደረግ ጥረት አካል ነው። ጠቅላይ ሚኒስትር አብይ በቅርቡ እንዳሳሰቡት ኢትዮጵያ የመከላከያ አቅሟን የምታጎለብተው ትንንሽ አቅም ይዘው ለሚሳሳቱ ኃይሎች ብዙ ጊዜ ሰጥተው እንዲያስቡ ለማስቻል ነው ብለው ነበር። ጠቅላይ ሚኒስትሩ እነዚህን አቅሞች የምናጎለብተው ለመዋጋት አይደለም፣ ውጊያን ለማስቀረት ነው ብሏል። ጠቅላይ ሚኒስትሩ ስካይዊን ኤሮኖቲክስ ኢንዱስትሪ የተባለ የሰው አልባ አውሮፕላን ድሮኖችን በመረቁበት ወቅት ኢትዮጵያ ከወታደራዊ ግብዓት አንጻር የነበረባትን ውስንነት ከሞላ ጎደል ፈታለች ብሏል። ጠቅላይ ሚኒስትሩ ለዚህ በማሳያነት የጠቀሱት ሀገሪቱ ጥይት ከመግዛት ወጥታ በሆሚቾ ፋብሪካ አምርታ ለሌሎች ሀገራት የምትሸጥ መሆኗን ነው። እንደ ጠቅላይ ሚኒስትሩ ገለጻ ኢትዮጵያ ወደ ጦርነት በገባችበት ወቅት እነዚህ መሳሪያዎች በራሷ ገንዘብ ለመታጠቅ ያደረገችው ሙከራ መሳካቱንና ግዥም ከጀመረች በኋላ የነበረው ሂደት ቀላል እንደነበር አስረድተዋል። ድሮን ገዝተን ለመታጠቅ የምንፈልገውን አይነት የምንፈልገውን ቅርጽ መግዛት እንዳንችል ሻጮች ሌሎችም ጫና ያሳድሩብን ነበረ ሲሉም ተደምጧል። በኋላ ተሳክቶልን ድሮን ገዝተን መታጠቅ ስንችል አጠቃቀሙን በፈለግነው ልክ ኦፕሬት ማድረግ በራሱ ፈተና ነበር ሲሉ ጠቅላይ ሚኒስትሩ በወቅቱ የነበረውን ሁኔታ አብራርተዋል። ከጥቅምት 2013 ዓ.ም ጀምሮ ለሁለት ዓመት በተካሄደው የሰሜን ኢትዮጵያ ጦርነት ወቅት ኢትዮጵያ በቻይና ኢራንና ቱርክ የተሰሩ ሰው አልባ አውሮፕላኖችን ስትጠቀም መቆየቷን በጉዳዩ ላይ ጥናት የሚያደርጉ ዓለም አቀፍ ተቋማት የወጧቸው መረጃዎች ያመለክታሉ። ኢትዮጵያን ከኤርትራ እንድትልቅ የሚያደርጋት በቅርቡ እጇ የገቡ ድሮኖች ናቸው። በተለይም ባይራክታር አካንቺ በአየር ላይ 5500 ኪሎ ሜትር መብረር ሲችል በዋጋ ከባይራክተር ቱቢቱ በ4 እጥፍ ይበልጣል። በዚህም የአንድ ዋጋ $20 ሚሊዮን በላይ ወጪ እንደሚወጣበት ነው የተነገረው። እንደ ወታደራዊ ተንታኞች ገለጻ ከሆነ ይህ ድሮን ኢትዮጵያን ጨምሮ በዓለም ላይ በስፋት ጥቅም ላይ ያለው ባይራክተር ቱቢቱን ተከትሎ ተሻሽሎ የተሰራ ነው። አምራቹ ባይራክተር እንደሚለው አካንቺ የተባለው ሰው አልባ አውሮፕላን ተዋጊ ጄቶች መፈጸም የሚችሉትን መከወን ይችላል። ሰው አልባ አውሮፕላኑ ከሰማይ ላይ ሆኖ በምድር ላይ ያለ ኢላማን ከመምታቱ በተጨማሪ በአየር ላይ ውጊያ አየር ላይ ሆኖ አየር ላይ ያለ ኢላማን የመምታት ብቃት አለው። ከባህር ጠለል በላይ 14 ኪሎ ሜትር ከፍታ ላይ መብረር የሚችለው ይህ ድሮን እስከ 24 ሰዓት ያለማቋረጥ አየር ላይ ከመቆየቱ በተጨማሪ እስከ 370 ኪሎ ሜትር በሰዓት ይከንፋል። ባይራክተር ከሚያመርታቸው ሰው አልባ አውሮፕላኖች መካከል አካንቺ ትልቁና የመጨረሻው ምርቱ ነው። ኢትዮጵያ በሰው አልባ አውሮፕላን ግዢ ከቱርክ ከድሮን አምራቹ የዋና ስራ አስፈጻሚ ጋር መልካም የሚባል ግንኙነት እንዳላት ይታወቃል። ኢትዮጵያ በሰሜን ኢትዮጵያው ጦርነት የቱርኩ ባይራክተር ቱቢቱ ድሮንን ጨምሮ ሰው አልባ አውሮፕላኖችን በትግራይ አማጽያን ላይ መጠቀሟ የኃይል ሚዛን ለውጥ ማምጣቱ ሙን ነው። በዚህ ስሌት ስንሄድ ኢትዮጵያ በኤርትራ ላይ ፍጹም የሆነ የበላይነት እንዲኖራት ያደርጋል።